በኢኮኖሚዋ የጠነከረች ዜጎቿ በመከባበርና በጋራ የሚያቀኗት ኢትዮጵያን ማየት የሁሉም ኢትዮጵያውያን መሻት ነው። ለረጅም ዘመናት የቆዩ መዋቅራዊና ፖለቲካዊ ልዩነቶችን በንግግር ለመፍታት የተወጠነው ታሪካዊው የሀገራዊ ምክክር መድረክ ዜጎች በጋራ ጉዳዮቻቸው ላይ በመወያየት ሁለንተናዊ መግባባት የሚፈጥሩበትና የሀገር ባለቤትነታቸውን የሚያረጋግጡበት መሆኑንም አመላክቷል። የምክክር ሂደቱ ከተጀመረ አንድ ወራትን አስቆጥሯል። በዚህ ጊዜ ውስጥ ከ10 ጀምረን 50ን ከዛም 225ን እስከዛም 500 እያልን የመጣንበት ሂደት ነው ያለው። ሐሳብ ሁልጊዜም ቢሆን የራሱ የሆነ ሂደትና ፍጭት አለው። ሁልጊዜም ከተለያየ የሀገራችን ክፍል ውስጥ የነበሩብንን ስብራቶች፣ የነበሩብንን ህመሞች፣ የነበሩብንን ችግሮች እነዚህን ሁሉ ሰንደን ነው የተገናኘ ነው። የሐሳብ ፍጭት አለ። በሐሳብ ፍጭት ውስጥ ግን ወተትን ንጠነው ቅቤ እንደምናገኝ ሁሉ እንደዛው በጎ ነገሮች መልካም ነገሮች እያገኘን እየደመርን በዛ ልክ ኢትዮጵያን ከፍ እያደረግን የነበረውን ነገር ወደ አንድ ለማምጣት እኔ ከሚለው ነገር እኛ ወደሚለው ስቴጅ በርካታ ጥረቶችና ከፍተኛ የሆኑ የሐሳብ ፍጭቶች ተደርገው መልካም ነገሮች የታዩበት መድረክ ነው ማለት ይቻላል። በዚህ ወር ውስጥ ያየሁት ነገር ምንድነው? የመጀመሪያው ብለን ስንጀምር የነበረው የመፈራራት የነበረው በስሜት ወይም ደግሞ የኔን ዛቢያ አትፈትሽ የሚለው አቋም ትንሽ ዘና ሲል እና የመፈታተሽ እድል ሲገኝበት እና ትልቅ ትምህርት ነው የሆነው ማለት እችላለሁ። መግባት፣ ንግግር ማድረግ፣ ማዳመጥ፣ ዛቢያ መፈተሽ፣ መጨረሻ የሐሳቡ ቤተኝነት መሆን መጨረሻ ላይ እኮ ገዢ ሐሳብ መፍጠር ላይ ነው ያለነው። ላለፈው አንድ ወር ያህል ሲካሄድ በቆየው በዚህ የምክክር መድረክ ህዝብ የወከላቸው ከተለያዩ ማህበረሰብ ክፍሎች የመጡ ተመካካሪዎች ከፍተኛ የሐሳብ ፍጭት አካሂደው ወደ አማካይና የጋራ ሐሳቦች ለመምጣት ጥልቀት ያላቸው ሐሳቦች አንስተው ተወያይተዋል። እነዚህ ሶስቱ ሽግግሮች የሚያሳዩት የሐሳብ ፍጨትን፣ የሐሳብ ፍተሻን፣ የአዲስ ሐሳብ ማመንጨት እድሎች የተገኙባቸው ነው የነበሩት። ይህ አውድ አለመኖሩ ነው መሰለኝ ካሁን ቀደም ከፍተኛ ችግርና መከራ የመጣው። ይሄ በመሆኑ አሁን መመካከር ስለጀመርን ከየጫፉ የመጣው ተስማምቶ ተነጋግሮ ጥሩ ውጤት ላይ ነው። ይህ ታሪካዊ የምክክር መድረክ ለኢትዮጵያ ችግሮች ፍቱን መድኃኒት መሆኑ እንቅልፍ የነሳቸው የኢትዮጵያ ጠላቶች ምክክሩን ለማደናቀፍ ሌት ተቀን ቢሰሩም ከድካም የዘለለ ያተረፉት የለም። ዜጎቿ እንዳመኑበትም ሆነ ተመካካሪዎቹ እንደሚሉት በኢትዮጵያ ሁለንተናዊ ለውጥና መጻኢ ዕድል ውስጥ ምክክሩ ጉልህና አዎንታዊ አሻራን የሚያስቀምጥ ነው። የሚቀጥለው ትውልድ ታላላቆቼ መክረውልኛል፣ እኔ ደግሞ ለሚቀጥለው ትውልድ ምን ምክረ ሐሳብ ላቅርብ ብሎ ይሄንን እድል ተጠቅሞ ሐሳብ የማቅረብ እድል ስለሌላቸው አይደሉ እንዴ? በመላው ዓለም የምናየው የተለያየ ጦርነቶች የሚካሄዱት እኮ ሐሳብ የሚቀርብበት መድረክ አለመኖሩ ነው። እና ከተለያዩ ዓለሞች ያንን ነው ተረድተን እኛ ሐሳብ የምናቀርብበት መድረክ እድል ፈጣሪ መድረክ ሰሪ ያንን እድል ተጠቃሚና መድረኩ ላይ ደግሞ ተወናዋኝ ሆነን መቅረብ እና ማለፍ መቻል አለብን የሚል እምነት ነው ያለው። ኢትዮጵያ ሀገራችን የተሰፋችበትና የተሰራችበትን የቆመችበትን ውሃ ልክ የተገነዘበ ኢትዮጵያዊ የሆነ ሰው ሺህ ሐሳብ ልዩነት ቢኖር መነጋገር እየተቻለ ማውራት እየተቻለ መነጋገር እየተቻለ ሐሳብ ማዋጣት እየተቻለ በነገሮች ሁሉ መግባባት እየተቻለ ለኢትዮጵያ ተስፋ አይኖርም ብሎ ማሰብ ሞኝነት ይሆናል ብዬ ነው የማስበው። ምክንያቱም ሀገራችን ተስፋ ያላት ሀገር ነች። ነገ ተስፋ ስላላት ነው ቻሌንጆቿ የበዙት። ኢትዮጵያ ግን በታሪኳ በውሃ ልክ ላይ ተቀምጣ የምትኖርበት የውይይት አውድ ነው ብሎ ማሰብ አስፈላጊ ነው። በተመካካሪዎች ዘንድ የነበሩ የሐሳብ ፍጭቶችና የተደረሱ መግባባቶች ዘላቂ ሰላምን ማስፈንና ለጠንካራ ዲሞክራሲያዊ መሰረት በመሆን ሀገራዊ የምክክር ሂደቱ ስኬታማ አቅጣጫ መያዙን